የአባቴን ሐጃጅነት ነበርና በ30 የረመዳን ጾም እንዳለ ታውቃላችሁ በአመት ውስጥ 30ውን የረመዳን ጾም ከጾምኩኝ በኋላ በመጨረሻው ቀን አዲስ አበባ ስቴዲየም ወተን አላሁ አክበር እንላለን ረመዳን 30 ቀን አለ ታውቃላችሁ ረመዳን እና መጨረሻው ቀን አላሁ አክበር ይባላል እንደዛ ነው የሚባለው አንድ ሙስሊም ምንም ቁርአንም ያልቀራ ቢሆን እንካን ማለት ነው ረመዳን ከተጾመ በኋላ የረመዳን 30 ቀናቶች ከአንድ ሙስሊም ከጾመ በኋላ አላሁ አክበር ነው ብሎ የሚጠራው በአሉን አይደል ዘሎ ወደ መድረክ ወጥቶ ስሜ እንደዚህ ፓስተር እንትና ይባላል ሙስሊም ነበርክ ይላል السلام عليكم ورحمة الله وبركاته ውድና የተከበራችሁ የተዋብ ሚዲያ ተከታታዮች እንደምን ቆያችሁ ሁሉ አማን ሰላም ናችሁ ትንሽ ጠፈጠፈታና አይደለ ተመልሰናል ለማንኛው አልহামዱሊላህ 1000 ሰብስክራይበር ገብታለች ማለት ነው ኢንሻአላህ እንቀጥላለን ቪዲዮን ላይክ ያረጋችሁ ያያችሁ ለቤታችን አዲስ የሆናችሁ ሰዎች ቤታችን ሰብስክራይብ ማድረግ ቤተሰብ ይሁኑ ያን ዛሬም በሌላ ቪዲዮ መጥተናል ማለት ነው ዛሬም እንግዲህ ፓስተር ኑረዲን ወደ መድረክ ጋብዘነዋል እስቲ ሰምተን ጠብጠብ እናደርገዋለን እንስንስማው እስቲ እግዚአብሔር የተመሰገነ ይሁን ነብይ ኑረዲን ሐሰን ባላለው እና ጥቂት የልጅነትና የወጣትነት እድሜን አባቴ ሐጂ ስለሆነ እኔ ማስቀጠል ምፈልግ የነበረው የአባቴን ሐጃጅነት ነበርና በ30 የረመዳን ጾም እንዳለ ታውቃላችሁ በአመት ውስጥ 30ውን የረመዳን ጾም ከጾምኩኝ በኋላ በመጨረሻው ቀን አዲስ አበባ ስቴዲየም ወተን አላሁ አክበር እንላለን እንሰግዳለን እና የዛን ማለዳ የተላከልኝን ጀለቢያ አጥልቄ እና ሌሊት ስለሆነ ጃኬት ደርቤበት ለመውጣት እየተዘጋጀው ክፍሌ ውስጥ ገባው እና እዛ ክፍሌ ውስጥ በገባው ሰዓት እማላቀው ብርሃን ቤቱን ሞላው እስቲ በደንብ አሜን በሉ እና ከዛን ቀን ጀምሮ ስግደት ቀየርኩኝ እና ግንባሬ እስኪ ጠቁር ድረስ አባቴን ለመተካት እልፋ ነበረ ነገር ግን ቤቴ ላይ የእግዚአብሔር ክብር መጣ እስቲ በደንብ አሜን በሉ እና ሌሊት 10 ሰዓት ነው የገባሁት ስወጣ ስነቃ ከቀኑ 9 ሰዓት ሆኗል አባቴና ወንድሞቼ ሄደው ሰግደው መተዋል በአል አርገው አቶ ኡስታዝ ማን ነው አቶ ፓስተር ማለት ነው የለመዱትን ድራማቸውን ለመስራት ሞክረዋል ግን ችግሩ ድራማውን ሲሰሩ እንኳን በትክክል አያጣኑም የአባቴን ሐጃጅነት ለማስቀጠል ስለነበር አላማዬ አለ ሐጃጅነት የሚቀጠል ትልቅ የእውቀት ማዕረግ መስሎታል ሐጃጅነት አንድ ሰው ለነፍሱ ሐጅ ያረጋል ሐጅ ማለት በመምለከተ አረቢያ ሐረመይን ሄዶ የሐጅ ስርዓቱን አቅም ካለው ይፈጽማል ያ የእውቀት ማዕረግ አይደለም አንድ ሰው ምንም አላዋቂም የሆነ ሰው አቅም ካለው ብር ካለው ሄዶ ሊያደርገው የሚችል ነው ይሄኛውን እንደ ትልቅ ማዕረግ አድርጎ ህልሜ የነበረው የአባቴን ማዕረግ የአባቴን ሐጃጅነት ለማስቀጠል ስለነበር ብሎ ይላል እንግዲህ ድራማቸው ነው ስለዚህ አንድ ሙስሊም የነበረ ሰው ተራ ሙስሊም እንኳን ቢሆን ምንም ዕውቀት ባይኖረው እንኳን ይሄ ሐጃጅነት የእንደ ዕውቀት ማዕረግ ሆኖ የአባቴን ሰላት አሰጋገድ ለማስቀጠል ስለነበር ይላል ሰላት አሰጋገድ የዕውቀት ማዕረግ ሆኖ እንደዚህ የምታስቀጥለው ታሪካዊ እንትን አይደለም ሰላት ባንቺም ባንተም በኔም በሁሉም ጊዜውን ተጠብቃ የምትሰገድ ግዴታ ነው የሆነችው እንጂ አንድ ሰው መጥቶ የአባቴን ሰላትነት የአባቴን ስግደት ለማስቀጠል ስለነበር አላማዬ ይሄ የለም በእስልምና ስለዚህ ድራማቸውን ሲጽፉት እንኳን መጀመሪያ አስተካክሎ ፕራክቲስ አያረጉበትም ሮጦ ዘሎ ወደ መድረክ ወጥቶ ስሜ እንደዚህ ፓስተር እንትና ይባላል ሙስሊም ነበርክ ይላል ከዛ ረመዳን 30 ቀን አለ ታውቃላችሁ ረመዳን እና መጨረሻው ቀን አላሁ አክበር ይባላል እንደዛ ነው የሚባለው አንድ ሙስሊም ምንም ቁርአንም ያልቀራ ቢሆን እንካን ማለት ነው ረመዳን ከተጾመ በኋላ የረመዳን 30 ቀናቶች ከአንድ ሙስሊም ከጾመ በኋላ አላሁ አክበር ነው ብሎ የሚጠራው በአሉን አይደለም እንደዛ አይደለም ሰላት አላሁ አክበር ሚሉት አለ ሲደም ወጥቷል አይደለም ዒድ አልፍጥር መባል ይታወቃል ዒድ አልፍጥር ማንኛው ሙስሊም የሚያውቀው ነው ሙስሊም ነኝ እንዴት ሙስሊም ነበርኩ አባቴ እንደዚህ የዲን ሰው ነበር ካለ እንዴት የአባቱን ሐጃጅነት ሊያስቀጥል ህልም አድርጎ ይዛል
እንዴት የአባቱን ስግደት ለመቀጠል ህልሙ እንደዛ እንዴት ይሆናል? ሰው እኮ ህልም ሲያልም ምን ይላል? በእውቀት ትልቅ ደረጃ ደርሼ እስልምናን ተምሬ እንደዚህ ቁርአን ቀርቼ ቁርአን ተፍሲር ቁርአን ሐፍዤ እንደዚህ ሐዲሶቹን ቀርቼ እንደዚህ ይላል። ከዛ የኛው ደግሞ መጣና የአባቴን ሐጃጅነት ለማስቀጠል ስለሆነ ሐጃጅነት የሚቀጠል ታሪክ አይደለም። ስለዚህ ባረከላሁ ፊኩም ሁሌም ድራማቸው አያልቅም። እኔ ብዙ ነው ሐቂቃ። ቀጣይ ቪዲዮም አለ። አንዲት ጎዳና ላይ ዳዕዋ እያደረገች ቁል ሁወ አላሁ አሐድ እላለሁ ብላ ያው እየሰባበረች የምትቀራበት አለ። ቪዲዮ ሰርተናል እንጭነዋል። ስለዚህ የጴንጤዎች ድራማ የና አቶ ፓስተሮች ድራማ የሚያልቅ አይደለም። ሁሌም እንኳን ካለፋቸው ድራማቸው እንኳን አይማሩም። ድራማውን ይደጋግሙታል ነው ሙላችሁ፣ ይደጋግሙታል። እንዴ ሲኒማ እኮ ነው የሚያስመስሉት። ሲኒማ ፊልም አስመራቂ ያለ ሮጦ ይመጣና አንዱ እኔ እንደዚህ አስማት አለኝ እንደዚህ አስማት አሳያለሁ ይላል። ለከኛም እንደዛ ነው። በቃ ሙስሊም ነበርኮ ከዛ እንደዚህ ንቃብ ለብሳ ትመጣለች። አንዷም እንደዚህ በዛው ልክ እና አልহামዱሊላህ የሚሸወድ የለም። በርግጥ እነዚህ ሰዎች ማንኛውም ሰው ሙስሊም ነበርኩ ብሎ ሲሉ ልታምኗቸው አይገባም። ሙስሊም አልነበሩም ከነካቴውም ተራ ጃሂል ሙስሊም እንኳን የማይጠፋውን ነገር እንደዚህ ቀርቼ ነበረ እንደዚህ ነበር ከዛ እንደዚህ ነው ይላል። አንድ ባንድ እናመጣለን እናጋልጣቸዋለን። ስለዚህ ቪዲዮን ከወደዳችሁ ሼር ማድረግ አትርሱ ማለት ነው። የዛሬ ቪዲዮአችን የዛሬ ቆይታችን ይሄን ይመስላል። በሌላ ቪዲዮ እስክንመጣ ድረስ የአላህ ሰላም ይዘት ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።